ሕይወታችንን በሙሉ ጤናማ ሆነን ከበሽታ ርቀን እንድንቆይ የሚያደርጉንን 4 የምግብ አይነቶችን እንመለከታለን። ቪዲዮአችንን እስከ መጨረሻው የምትከታተሉ ከሆነ ለራሳችሁ ብቻ ሳይሆን ለጓደኞቻችሁ፣ ለዘመዶቻችሁና ለቤተሰቦቻችሁ ጭምር የምታተርፉትን ዕውቀት ማግኘት ትችላላችሁ። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሐሳብ ጥያቄ ካላችሁ ደግሞ ኮሜንት መስጫ ሳጥን ላይ አስተያየታችሁን ስጡን። ላይክ እና ሼር ማድረግም ፈጽሞ እንዳይረሳ እያልን አሁን በቀጥታ ወደ ዛሬው ቪዲዮአችን ገባን። ከምግብ አይነቶች ለጤናችን እጅግ በጣም ተስማሚ የሚባለውና የመጀመሪያው ነጭ ሽንኩርት ነው። ነጭ ሽንኩርት በዓለም ላይ ከሚገኙ እጅግ ለጤና ተስማሚ ከሚባሉ የምግብ አይነቶች ውስጥ አንዱ ነው። ነጭ ሽንኩርትን ታዲያ በተለያዩ መንገዶች ልንጠቀምበት እንችላለን። የመጀመሪያው በሻይ መልክ መጠቀም ነው። ሌላኛው ደግሞ ከምግብ ጋር በመቀላቀል አብሮ በመስራት መጠቀም እንችላለን። ነጭ ሽንኩርት ለጤናችን ተስማሚ የሚያደርገው የመጀመሪያው ጉዳይ አሊሰን የተባለውን ንጥረ ነገር በውስጡ መያዙ ነው። ሌላኛው ከነጭ ሽንኩርት ውስጥ የምናገኘው ንጥረ ነገር ቫይታሚን B6 ነው። ቫይታሚን B6ን ከተለያዩ አይነት እጽዋቶች ማግኘት እንችላለን። የነጭ ሽንኩርትን ያክል ግን በከፍተኛ ሁኔታ ቫይታሚን B6ን የያዘ እጽዋት የለም። የነዚህን 2 ንጥረ ነገሮች ጠቀሜታ ስንመለከት ታዲያ አሊሰን የሚባለውን እናስቀድማለን። አሊሰን የሚባለው ንጥረ ነገር ለልባችን ጤንነት በከፍተኛ ደረጃ አስፈላጊ ነው። የልብ ህመም ችግር ያለባቸው ሰዎችም አሊሰን በብዛት ያላቸውን ምግቦች የሚመገቡ ከሆነ የልብ ህመማቸው እየተሻሻለ ይመጣል። የልባችንን ጤና ከሚጠብቁ ነገሮች ውስጥ አንዱ ናይትሪክ ኦክሳይድ ነው። አሊሰን ያላቸውን ምግቦች የምንመገብ ከሆነ ደግሞ በደማችን ውስጥ ያለው የናይትሪክ ኦክሳይድ መጠን ከፍ እያለ ይሄዳል። የናይትሪክ ኦክሳይድ መጠን ከፍ አለ ማለት ደግሞ የደም ዝውውራችን ቀላል ይሆናል። ደማችን ከፍተኛ የናይትሪክ ኦክሳይድን በውስጡ ካለው የተለያዩ አይነት ንጥረ ነገሮችን ከአንድ ቦታ ወደ ሌላኛው ቦታ በቀላሉ ማድረስ ይችላል። ልባችንም በቀላሉ ስራውን ይሰራል ማለት ነው። የልብ ህመምን ከሚያስከትሉ ነገሮች ውስጥ ቀዳሚው በሰውነታችን ውስጥ በተለይም በደማችን ውስጥ የናይትሪክ ኦክሳይድ መጠን መቀነስ ነው። ናይትሪክ ኦክሳይድ በደማችን ውስጥ በብዛት ከሌለ ደግሞ የደማችን ቧንቧ እየጠበበ ይመጣል። የደማችን ቧንቧ በጠበበ ቁጥር ደግሞ ለልብ ህመም የመጋለጥ እድላችንም የዛኑ ያክል እየሰፋ ይሄዳል። ከደም ዝውውርና ከልብ ህመም ጋር በተያያዘ ብቻ ሳይሆን አሊሰን የሚባለው ንጥረ ነገር ኮሌስትሮል በሰውነታችን ውስጥ በከፍተኛ ሁኔታ እንዳይከማች ያደርጋል። በተለይም በጉበታችን አካባቢ በከፍተኛ ሁኔታ ስብና ኮሌስትሮል እንዳይከማች በማድረግ ጤናማ እንድንሆን ያደርጋል። ስለዚህ ነጭ ሽንኩርትን በየቀኑ የምንመገብ ከሆነ አሊስን የተባለውን ንጥረ ነገር እናገኛለን። አሊስንን ቅድም እንዳነሳነው ደግሞ ለልብ ህመምና ለሌሎችም የህመም አይነቶች እጅጉን ፍቱን ነው። ቅድም እንዳነሳነው ሌላኛው በነጭ ሽንኩርት ውስጥ የምናገኘው ንጥረ ነገር ቫይታሚን B6 ነው። ቫይታሚን B6ን የምንጠቀም ከሆነ ከአንጎላችን ጋር ተባብረው መልእክትን የሚያስተላልፉ ሞሌኪውሎችን ለማምረት እጅጉን ይረዳናል። እነዚህ ሞሌኪውሎች የሚመረቱ ከሆነ ደግሞ አይምሯችን ፈጣን እየሆነ ይሄዳል። የሰውነታችን የተለያዩ አካላትም ስራቸውን በአግባቡና በፍጥነት እንዲሰሩ መልእክትም በሰውነታችን ውስጥ በፍጥነት እንዲዘዋወር በማድረግ ከፍተኛ ጠቀሜታ አለው። ቫይታሚን B6ን የምናገኝ ከሆነ የደም ዝውውራችንም እየተሻሻለ ይመጣል። በተለይም ደግሞ ደም የተለያዩ ንጥረ ነገሮችን ከአንደኛው የሰውነታችን ክፍል ወደ ሌላኛው የሰውነት ክፍል ይዞ እንዲጓጓዝና በቀላሉ እንዲንቀሳቀስ የሚያደርገው ቫይታሚን B6 ነው። በተጨማሪም ነጭ ሽንኩርትን በብዛት የሚመገቡ ሰዎች በሽታን የመቋቋም እድላቸው ከፍ እያለ ይሄዳል። በባህላዊ መንገድ እንኳን ስንመለከት አብዛኛው ሰው ጉንፋንና ሌሎችም ትንንሽ የምንላቸውን የህመም አይነቶች ሲያጋጥማቸው ነጭ ሽንኩርትን በብዛት እንደሚጠቀሙ ይታወቃል። ይህ ታዲያ በሳይንስም የተደገፈ ነው። ነጭ ሽንኩርትን በየቀኑ በምግብ ውስጥ እየቀላቀሉ የሚመገቡ ሰዎች ለበሽታ የመጋለጥ እድላቸው አነስተኛ ነው።
በሽታ ከያዛቸውም በቀላሉ ከዛ በሽታ ማገገም ይችላሉ። ነጭ ሽንኩርት ለጤናችን የሚሰጠውን ጠቀሜታ በዚህ ያክል ከተመለከትን በቀጣይነት ደግሞ እጅግ በጣም ወሳኝ የሆነውን የምግብ አይነት መመልከት አለብን። ሁለተኛው ወሳኝ የሚባለው የምግብ አይነት ጥቅል ጎመን ነው። ጥቅል ጎመንን የምንመገብ ከሆነ በሰውነታችን ውስጥ የካንሰር ሴሎች የመበልጸግና የማደግ እንዲሁም የመፈጠር እድላቸው እያነሰ ይመጣል። ሌላኛው የጥቅል ጎመን ጠቀሜታ በሰውነታችን ውስጥ የሚከሰተውን የህዋሳት ብግነት ወይም ኢንፍላሜሽን ለመከላከል ነው። በሰውነታችን ውስጥ በትሪሊየን የሚቆጠሩ ሴሎች አሉ። እነዚህ ሴሎች ታዲያ በተለያየ መንገድ የሚጠቁ ከሆነ ለብግነት ወይም ለኢንፍላሜሽን ይጋለጣሉ። ይህንን በመከላከል ረገድ ታዲያ የጥቅል ጎመንን ያክል ጠቀሜታ ያለው የምግብ አይነት የለም። በተለይም በጥቅል ጎመን ውስጥ ያለው ቫይታሚን ሲ የብግነት ወይም የኢንፍላሜሽን ችግር ያለብን ከሆነ ያንን ለመከላከል ፍቱን እንደሆነ ከዚህ በፊት የተደረጉ በርካታ ጥናቶች ያሳያሉ። አብዛኛው ሰው ከሚታመማቸው ህመሞች 70% ያክሉ የሚመጡት በኢንፍላሜሽን ወይም በብግነት ምክንያት ነው። ይህንን ለመከላከል ደግሞ ጥቅል ጎመን እጅግ በጣም ወሳኝ መሆኑን ተከትሎ ጥቅል ጎመንን በየቀኑ የሚመገቡ ሰዎች በሰውነታቸው ውስጥ ብግነት ወይም ኢንፍላሜሽን አይከሰትም። ያ ማለት ደግሞ 70% ያክል የበሽታ አይነቶችን የመከላከል እድል አላቸው። ከብግነት ባለፈ ግን ኩላሊታችን እንዲሁም ጉበታችን የጠራና የተስተካከለ ሆኖ እንዲቆይ ከሚያደርጉ የምግብ አይነቶች ውስጥ አንዱ ጥቅል ጎመን ነው። ወደ ሶስተኛው የምግብ አይነት ስናልፍ የምናገኘው ክክ ምስርን ነው። ክክ ምስር በውስጡ ለሰውነታችን ለጤናችንም እጅግ በጣም አስፈላጊ የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮችን ስንመለከት ፕሮቲን፣ ፖታሺየምና ፋይበር ናቸው። ክክ ምስርን በየቀኑ የምንመገብ ከሆነ በሰውነታችን ውስጥ ያሉት እንደ ፋንገስና ባክቴሪያን የመሳሰሉ ነገር ግን ለጤናችን እጅግ ከፍተኛ ጠቀሜታ ያላቸው ንጥረ ነገሮች ጤናቸው የተጠበቀና ያልተበከሉ ሆነው እንዲቆዩ ማድረግ እንችላለን። እነዚህ ባክቴሪያዎችና ፋንገሶች ታዲያ በሰውነታችን ውስጥ ጤናማ ሆነው መቆየት የሚችሉ ከሆነ ምግብን በቀላሉ መፍጨት እንችላለን። ከዛ ጎን ለጎን ግን የምንበላው ምግብ በተመጣጠነ መልኩ ወደ የተለያዩ የሰውነት ክፍሎቻችን እንዲሰራጩ ማድረግ እንችላለን። የመጨረሻውና አራተኛው ለጤንነታችን አስፈላጊ የሚባለው የምግብ አይነት አሳ ነው። አሳ ከሌሎች ምግቦች ለየት ባለ መልኩ ከፍተኛ የሆነ ኦሜጋ 3 ፋቲ አሲድን በውስጡ ይዟል። ኦሜጋ 3 ፋት ደግሞ በሰውነታችን ውስጥ የሚከሰቱ እብጠቶችን ለመቀነስ ይረዳል። ከዛ ጎን ለጎን ደግሞ ለአእምሯችንና ለልባችን ጤናም እጅግ በጣም አስፈላጊ ነው። ለጡንቻ ግንባታና ለአጥንት ግንባታ የሚያስፈልገን የቫይታሚን አይነት ማለትም ቫይታሚን ዲም በብዛት በአሳ ውስጥ ስለሚገኝ ለጡንቻችንና ለአጥንታችን ግንባታና ጥንካሬ አሳን ብንበላ ይመከራል። እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።